ከጣሊያኗ የማፊያ መንደር ሲሲሊ ተነስቶ ድፍን አሜሪካንን የተቆጣጠረ በአራቱ ማዕዘናት ሀገሪቷን ያመሰ በብስለቱ በእርጋታው በማስተዋሉና በረቀቁ ዕቅዶቹ አቻ የለሽ ነው። የማፊያ ሕይወትን መጠላለፍን ከደም የጠነከረ ጓደኝነትን በልጅነቱ እያየና እየተማረ ያደገ ታይታን የማይወድ መነጋገሪያ መሆንንም የማይሻ ግን ደግሞ ከሁሉም በላይ የሚፈራና የሚከበርም ነው። የሱን የረቀቁ ዕቅዶች ማንም ችሎ አያረቃቸውም። ዱካው ተደርሶበት በእጁም ካቴና ገብቶ የሚያውቀው አንዴ ብቻ ነው። ከዓለማችን ታላላቅ የማፊያ አለቆች መካከልም እሱ ብቸኛውና ታላቁ ነው ሲሉ የሚመሰክሩለት በርካቶች ናቸው። ብዙ ሕጋዊ ቢዝነሶችን ጀምሮ ስፍር ቁጥር ለሌላቸው ሕገወጥ ሥራዎቹ ከለላ አድርጓቸው ጎን ለጎን በአንድ ጊዜ በአካባቢው ሰዎች የሚከበርና የሚወደድ ሰው ለመሆን በቅቷል። አነጋጋሪና ስመገናና ከመሆን ይልቅ ሽሽግና ድብቅ ብሎ ከኋላ ሆነው ውጤታማ ስትራቴጂዎችን በመንደፍ አስፈላጊና ጭካኔ የተሞላባቸው ዘረፋዎችን በመቀነስ ድምጽ ሳያሰሙ ታላላቅ ስራዎችን መስራትም የሱ ዋነኛ መገለጫዎች ናቸው። ለመሆኑ የማፊያዎች ንጉሠ ነገሥት የሚባለውና ሳር ቅጠሉ የሚታዘዝለት ይህ ሰው ማን ነው? እንዴትስ የንስር ዓይን ካላቸው ከነሲያዬ አፍንጫ ስር ሆኖ ከእይታቸው መሰወር ቻለ? In the world of mafia or organized crime, there are few names that resonate as powerfully as that of Carlo Gambino. Carlo Gambino. The type of the violent mobster. Instead of intimidation, he wielded silence and strategy. But who was he really? And how did he rise to become one of the most powerful mafia bosses? ሰላም ጤና ይስጥልን። በመላው ዓለም የምትገኙ ወደ ቻናላችን ቤተሰቦች በዛሬው መሰናዶአችን የአሜሪካ የማፊያ ቡድኖችን እየመራ ለማመን የሚቸግሩ ወንጀሎችን ስለሰራው ፖሊስ ፈልጎ ስላልደረሰበት የሚያውቁት ሁሉም ስለሚርበደበዱበት ዝነኛው የማፊያ መሪ እናወጋቸዋለን። ከማፊያዎቹ መፍለቂያ ሲሲሊ ተነስቶ በኒውዮርክ እንዴት እንደነገሰ አሜሪካንም እንዴት ልዩ በሆነ ወንጀል ስራው እንዳመሰ በዝርዝር እንመለከታለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሙሉ ስሙ ካርሎ ጋምቢኖ ይባላል። ታላቁ የማፊያ መሪ የተወለደው በጣሊያን ፓሌርሞ ልዩ ስሟ ሲሲሊ ተብላ በምትጠራ ቦታ ነው። ሩጫ ሲነሳ የኢትዮጵያዋ በቆጂ እንደምትጠራው የጣሊያኗ ሲሲሊም ለማፊያዎችና ለአስደናቂ መሪዎች መፈልፈያ ቦታ ናት። አነጋጋሪው የማፊያ ቡድኖች መሪ ካርሎ ጋምቢኖ የተወለደበት ወር በእርግጠኝነት ባይታወቅም በ1902 ወደዚች ዓለም እንደመጣ ግን መረጃዎች ያሳያሉ። የተወለደው ማፊያዎች በሚመሯትና በሚዘውሯት ሲሲሊ እንደመሆኑ ስለ ማፊያና ስለ መሪዎቻቸው ከእናቱ ሆድ ከወጣበት ጊዜ ጀምሮ በደንብ ያውቃል። ጋምቢኖ ገና በለጋ ዕድሜው ስለ ስልጣንና አመራርነት ከማፊያዎች አይቶ በሚገባ ተረድቷል። ማፊያዎች ለኃያልነት ሲፎካከሩ በመከዳዳትም ሲጠፋፉ አይቶ መታመን ውድ ነገር እንደሆነ ተረድቷል። ይህ ለወደፊቱ ታላቅ የማፊያ መሪ የራሱን ስትራቴጂ እንዲነድፍ ያስቻለው ነበር። እድሜው 19 ሲደርስ ደግሞ ቤተሰቦቹ ወደ አሜሪካዋ ኒውዮርክ እንዲጓዝ አድርገዋል። አሜሪካ ለመልመድ አስቸጋሪ ናት ቢባልም ጋምቢኖ ግን የሲሲሊውን ሲሲሊ ትቶ እንደ አሜሪካዊ ለመኖር ጊዜ አልወሰደበትም። በሂደትም ልክ እንደሱ የዘር ሐረጉ ከጣሊያን ከሚመዘዘውና በወቅቱ የማፊያ ቡድን መሪ ከነበረው ጁሴፔ ማዛሪ ጋር የሚሰራበትን እድል አገኘም። በወቅቱ አሜሪካ በርካታ የሕግ ክልከላዎችን የደነገገችበት ጊዜም ነበር። በነገራችን ላይ በሀገር አሜሪካ የማፊያ ቡድኖችና የተደራጀ ወንጀል እንዲስፋፋ እነዚህ ክልከላዎች ከፍተኛ ሚና ተጫውተዋል።
ለአብነት አሜሪካ በ1920 ተግባራዊ ያደረገችውና 18ኛው ድንጋጌ ተብሎ የሚጠራው መመሪያን ብንመለከት በመመሪያው መሰረት አሜሪካ ውስጥ ማንኛውንም አይነት አልኮል ማምረት፣ ማከፋፈልና መቸርቸር በፍጹም አይቻልም። ይህ ታዲያ ለማፊያዎች ትልቅ ዕድልን ፈጠረላቸው። በድብቅ እየተደራጁ አልኮልን በገፍ ማምረት፣ በድብቅም መሸጥ ጀመሩ። አል ካፖኔ፣ ጁሰፔ ማዚያሪ፣ ሳልቫቶሬ ማራንዛኖ እና ሉኪ ሉሲያኖን የመሳሰሉ ታላላቅ የማፊያ ቡድን መሪዎችም የተፈጠሩት በዚሁ አፋኝ ሕግ ምክንያት በተመቻቸው እድል ነበር። ካርሎ ጋምቢኖም ታዲያ ገና በወጣትነቱ ስራ የጀመረው ከወቅቱ ታላላቅ የማፊያ ቡድን መሪዎች መካከል አንዱ ከሆነው ከጁሰፔ ማዚያሪ ጋር ነበር። ጋምቢኖ መጠጥን በህገወጥ መንገድ አምርቶ የመሸጡ ስራ ታዲያ ከገንዘቡ ባልተናነሰ ከታላላቅ የማፊያ ቡድን መሪዎች ጋር ወዳጅነት እንዲመሰርት አስችሎታል። ያኔ የማፊያው ዓለም ፍጹም ያልተረጋጋና ግጭት የበዛበትም ነበር። ግጭቱ በሱና በህግ አስከባሪዎች መካከል ብቻ ሳይሆን እርስ በርስ ለመጠፋፋትና ብቸኛው የበላይ ለመሆን የሚደረግ ጥረትም ነበር። በእነዚህ የማፊያ ቡድኖች መካከል ለመጠፋፋት የሚደረጉ ግጭቶች እና መገዳደሎች ካርሎ ጋምቢኖ በዚህ መስክ መቆየት ካለበት እጅግ ብልህ መሆን እንዳለበት በሚገባ ያስተማረው ነው። በተለይ ስትራቴጂ መንደፍና ሁነኛ ተደራዳሪ መሆን እንደሚገባም ገና በጊዜ ልብ ብሏል። ምክንያቱም በወቅቱ ማፊያዎች መንገድ ላይ እንደ ጉድ የሚገዳደሉበት፣ አንዱ አንዱን ለማጥፋት የማይተኛበት ዘመን ነበር። በመኪና እያለፉ ተኩስ ከፍቶ መገዳደልን፣ ለሰው ሕይወት ቅንጣት ዋጋ ለመስጠትን ለአሜሪካውያን ያስተማሩት እነዚህ ማፊያዎች ናቸው የሚሉም አልታጡም። ምንም እንኳን ብዙም አሳማኝ ባይሆንም በዛ ቀውጤ ዓለም ውስጥ ታዲያ የተረጋጋው ጋምቢኖ ሰዎችንና ሁኔታዎችን በሚገባ የማንበብ ብቃቱ ብዙ ታማኝ ወዳጆችን ለማፍራት አስችሎታል። ታማኝነት ዋጋ ባጣበት ዘመን ለቃሉ ሟች ሆኖ መገኘቱ ወዳጆቹም ለሱ ነፍሳቸውን እስኪሰጡ ከለላ እንዲሆኑ ታድርጓቸዋል። በዚህ የመጠላለፍና የመጠፋፋት አባዜ ሁለቱ ታላላቅ የማፊያ ቡድን መሪዎች ጁሰፔ ማዚያሪ እና ሳልቫቶሬ ማራዞኒ በ1931 ተገደሉ። እነዚህ መሪዎች ሲገደሉም እቅዱ የሌላኛው ተጽዕኖ ፈጣሪ የማፊያ ቡድን መሪ ለኪ ሉቺያኖ ነበር። የእነዚህ ስመጥር መሪዎች መገደል ታዲያ ቀድሞም ተጽዕኖ ፈጣሪነቱን ከፍ እያደረገ ተወዳጅነቱንም እየጨመረ መጥቶ የነበረው ካርሎ ጋምቢኖ ወደፊት እንዲመጣ እድል ፈጠረለት። በዛ ላይ አሜሪካ የአልኮል ምርቶች እንዳይመረቱና እንዳይከፋፈሉ የጣለችው ሕግ ለማፊያዎች መፈልፈልና ጡንቻ ማውጣት በር የከፈተ መሆኑን ከረጅም ዓመታት በኋላ በመገንዘብ በ1933 እገዳውን አነሳችው። ጋምቢኖ ግን አማራጭ ስራዎችን በማምጣት ቡድኑ የገንዘብ እጥረት እንዳይገጥመው በማድረግ ይበልጥ ተሰሚነቱን ከፍ አደረገ። ብዙዎች በገንዘብ እጥረት ከማፊያነት ሲወጡ፣ እሱ ግን በግርግርና በአስቸጋሪ ጊዜ የመፍትሄ ሐሳቦችን በመቀየስ የተካነ መሆኑን አሳየም። በዚህ ስሙ የገነነው ካርሎ ጋምቢኖ ታዋቂነቱ እየሰፋ የአመራር መረቡን በመላው ኒውዮርክ እየተንሰራፋ መጣ። የሚደንቀው ነገር በዛ ደረጃ ታላቅ የማፊያ መሪ የነበረው ብዙ ታላላቅ ወንጀሎችን የፈጸመው ጋምቢኖ ፖሊስ እጅ ወድቆ የታሰረው በአንድ አጋጣሚ ብቻ ነው። በ35 ዓመቱ በታክስ ማጭበርበር የታሰረው ጋምቢኖ 22 ወራትን በማረሚያ ቤት ካሳለፈ በኋላ ለሕግ አስከባሪዎችም በክፉ ዓይን ለሚያዩት የማፊያ ቡድኖችም የማይታይ የማይዳሰስ ሆኖባቸው ኖሯል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የጋምቢኖ ከሁሉም የተሻለ መሆን በእድል ወይም በአጋጣሚ የመጣ ሳይሆን ከተፎካካሪዎቹ ቀድሞ የሚራመድ ባለምጡቅ አእምሮ ስለነበር እንደሆነም ይነገራል። ሰዎችን በማንበብ ቀጣይ እርምጃቸውን በመተንበይ የተካነው ጋምቢኖ
በ1940ዎቹ መጀመሪያ ላይ የተከሰተው የሁለተኛው የዓለም ጦርነት ደግሞ መልካም አጋጣሚን ፈጥሮለት ነበር። በዛን ወቅት አሜሪካንን ጨምሮ በርካታ ሀገራት ሁሉም ነገር ወደ ጦር ግንባር ያሉበት ሰዓት በመሆኑ የተፈጠረው የሕግ የማስከበር ክፍተት፣ የማፊያ እንቅስቃሴዎችና የተደራጁ ወንጀሎች አሜሪካ ላይ እንዲንሰራፉ በር የከፈተ ነበር። ጋምቢኖም ይህንን መልካም አጋጣሚ በመጠቀም ወደ ከፍተኛ አመራርነት ከፍ ያደረገውን ስራ ሰርቶበታል። የማንጋኖ ቤተሰብ የተሰኘውን ታላቁን የማፊያ ቡድን በበላይነት እንዲመራ ይሁንታ የተሰጠውም በ1957 ነበር። ለታላቁ ኃላፊነት ለዘመናት ሲዘጋጅ የከረመው ዶን ካርሎ ጋምቢኖም ከረጅም ጊዜ ትዕግስት በኋላ መንበሩን ሲያገኝ የማፊያ እንቅስቃሴን አንድ ደረጃ ከፍ ለማድረግና ወደር የለሽ ስትራቴጂን ለመንደፍ ጊዜ አልፈጀበትም ነበር። አነጋጋሪና ስመገናና ከመሆን ይልቅ ሽሽግና ድብቅ ብሎ ከኋላ ሆኖ ውጤታማ ስትራቴጂዎችን በመንደፍ አስፈላጊና ጭካኔ የተሞላባቸው ዘረፋዎችን በመቀነስ ድምጽ ሳያሰሙ ታላላቅ ስራዎችን መስራት የጋምቢኖ የአመራርነት ዘመን መገለጫዎችም ነበሩ። እሱም በዛ ዘመን በኒውዮርክ ሌላኛው ስመጥር የማፊያ መሪ የነበረው ሉቺያኖም አንድ የሚያመሳስላቸው ነገር ቢኖር በከፍተኛ ዕቅድ የተጠና ዝርፊያ መፈጸምና ዶላር መዛቅ እንጂ አጉል ጀብደኝነትና ነውጥ የመፍጠር ፍላጎት ፈጽሞ በውስጣቸው አለመኖሩ ነው። የግድ ነውጥና ተኩስ መኖር ካለበት እንኳን በተቻለ መጠን መቀነስና የተጎጂዎች ቁጥርም ጥቂት እንዲሆን ይሰራሉ። በዚህ መልኩ ጉዞውን የቀጠለው ጋምቢኖም ቀን እየጨመረ ዓመት እያለፈ ሲመጣ እሱና እሱ የሚመራው የማፊያ ቡድንም ከኒውዮርክ ተሻግረው በመላው አሜሪካ ወደር የለሽ ለመሆን በቁ። በተለይም የጆን ኤፍ ኬኔዲ አውሮፕላን ማረፊያ ዙሪያ ገባውን በመቆጣጠር ህገወጥ የንግድ ሰንሰለቱን ዘረጋበት። ብዙ ህጋዊ ቢዝነሶችን በመጀመርም ስፍር ቁጥር ለሌላቸው ህገወጥ ስራዎቹ ከለላ አደረጋቸው። በአንድ ጊዜም በህጋዊ ቢዝነሶቹ በአካባቢው ሰዎች የሚከበርና የሚወደድ፣ በማፊያው ዓለም ደግሞ በህገወጥ ኦፕሬሽኖች ወደር የለሽ ለመሆን የቻለው ጋምቢኖ ይህ በሁለት በኩል የተሳለ ሰይፍነቱ ከህግ አስከባሪዎች እይታ ለመከለል አስችሎታል። ራሱን የስልጣን ማማ ላይ ለማቆየት ውጤታማ የማፊያ ቡድን መሪ ብቻ ሳይሆን የማህበረሰብ ቅቡልነትንም ማግኘት እንደሆነ ልብ ያለው ካርሎ ጋምቢኖ በሁለቱም በኩል ውጤታማ ሆኖ ቀጠለም። ነገር ግን ምንም እንኳን የተለየ ሰው ቢሆኑ አሜሪካን በምታክል ሀገር ላይ ሁሌም ከስጋት የራቀ ሆኖ መኖር አይቻልም። ከህግ አስከባሪዎቹ አነፍናፊነት በላይ ደግሞ ሌላው የማፊያ ቡድን መሪ ጆን ቦናኖ ጋምቢኖን ከጨዋታ ውጪ ለማድረግ እንቅስቃሴ ጀመረ። ነገር ግን ጋምቢኖ ለረጅም ዘመናት የመሰረታቸው ወዳጅነቶቹና ከተቀናቃኞቹ ቀድሞ የሚነድፋቸው ስትራቴጂዎች የታቀዱለትን ከባባድ ወጥመዶች ለማለፍ አግዘውታል። ከጠላቶቹ ቀድሞ መገኘትና ቀጣይ እርምጃቸውን ማንበብ የጋምቢኖ ትልቁ ክህሎቱ ነበር። ካርሎ ጋምቢኖ ምንም እንኳን የሚሰራው ወንጀል የሚመራውም ወንጀለኞችን መሆኑ ግልጽ ቢሆንም በአመራር ብቃቱ ግን ሁሉም እስካሁን የሚያደንቁት ሰው ነው። በበታች ሰራተኞቹ የሚወደድና በዛው ልክ የሚፈራ፣ ያወቁት ሁሉ የሚያምኑት፣ ተፎካካሪዎቹን ሁሌም በልጦ የሚገኝ ሰው ነው። ህጋዊ ቢዝነሶችን መርቶ ታላላቅ ድርጅቶችንም አስተዳድሮ ቢሆን ኖሮ ስንት ተአምር በሰራ ነበር ይባልለታል። በእርግጥ ስንቶች አጥፍተው በጠፉበት የማፊያ እንቅስቃሴ አደገኛ ቡድንን ለ20 ዓመታት ባለቅነት መምራት መቻል በእጅጉ የሚያስደንቅ ነው። በ20 ዓመታት የአመራርነት ዘመኑ ከጋርመንት ኢንዱስትሪ እስከ ኮንስትራክሽን ዘርፎች ያልተቆጣጠረው ቢዝነስ አልነበረም። ከተቀናቃኞቹ ቀድሞ ስትራቴጂ በመንደፍ ሳይቀድሙት በመቅደም ከአንዳንዶቹ ጋር ደግሞ በጋብቻ ጭምር በመተሳሰር ጠላቶቹን ዝም አስብሏል።
ለዚህ ሁሉ ስኬቱ ታዲያ የትና መቼ መስራት፣ መቼ ደግሞ ጊዜ መግዛት እንዳለበት የሚያውቅ ትዕግስተኛ፣ በዝምታ ስራቸውን ለሚሰሩ ሰዎች ዝቅተኛ ግምት የማይሰጥ ብልህ፣ ከሁሉም አቅጣጫ ውጤታማ ግንኙነትንም የሚመሰርት ሰው መሆኑ ትልቅ አበርክቶ አለው። ደሞም ቀድሞ ላስቀመጠው መርህ የሚገዛ መሆኑ በሰዎች ዘንድ እንዲታመን ለሱ ነፍሳቸውን እንዲሰጡትም አድርጓል። ለ20 ዓመታት የአሜሪካንን የማፊያ ዓለም የመራው ካርሎ ጋምቢኖ ዕድሜው የገፋ ሲመጣ ታዲያ ከቀድሞው ይበልጥ ከህዝብ ዓይን እየራቀ ለቡድኑም ከጀርባ ብቻ አመራር እየሰጠ መጣ። እርጅና እየተጫጫነው እንኳን ከቤቱ ሆኖ አመራር መስጠቱን አላቋረጠም ነበር። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ቢልም ተረቱ፣ ጋምቢኖ ግን አርጅቶ ቤት ውስጥ እንኳን አመራር ይሰጥ፣ ስኬታማ ኦፕሬሽኖችንም ይፈጽም ነበር። ከስር ያሉትም እንደ ቀድሞው ተሽቆጥቁጠው ይታዘዙለት ነበር። የነበራቸውን ክብርም አልቀነሱም ነበር። ካርሎ ጋምቢኖ በመጨረሻም እንደ አውሮፓውያኑ የዘመን ቀመር በ1976 በልብ ሕመም ምክንያት ከዚህ ዓለም በሞት ተለይቷል። ጋምቢኖ በተፈጥሮ ሞት ከዚህ ዓለም በተሰናበተበት ዘመን ብዙ ታላላቅ የማፊያ ቡድን መሪዎች በኤፍቢአይ ከያሉበት እየተለቀሙ ዘብጥያ የተወረወሩበት ጊዜ ነበር። ጋምቢኖም በተለዋዋጩ ዘመን የማፊያ ቡድኖችን መምራት ምን መልክ ሊኖረው እንደሚገባ ያሳየ ሰው ነበር ይባልለታል። የሱ ብልሃትና ስትራቴጂዎችን የመንደፍ ተፎካካሪዎችንና ሕግ አስከባሪዎችንም ቀድሞ የመገኘት ብቃትን የተላበሱ ሰዎች ቢኖሩ በአሜሪካ የማፊያ ቡድኖች እንቅስቃሴ በነበረው ኃያልነትና ተጽዕኖ ፈጣሪነት በቀጠለ ነበር የሚሉ በርካቶች ናቸው። ከሲሲሊ ተነስቶ አሜሪካ ለዛውም ኒውዮርክ ላይ ለ20 ዓመታት ግዙፍ የማፊያ ቡድንን የመራው ካርሎ ጋምቢኖም ልክ ሕጋዊ ቢዝነሶችን ሰርተው ሕዝብም አገልግለው እንዳለፉ ሰዎች የሚከበርና የሚታወስ ሰው ሆኗል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላችኋለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።